በመካከለኛው ምስራቅ እየተካሄደ ያለውና ኦፕሬሽን ኤፒክ ፊር የሚል ሚስጥራዊ ስያሜ የተሰጠው የአሜሪካና የእስራኤል የተቀናጀ ወታደራዊ ዘመቻ 14ኛ ቀኑን ሲይዝ የጦርነቱ አውድማ ከየብስ ከባህርና ከአየር አልፎ መላውን ዓለም ወደ አስከፊ ኢኮኖሚና የደህንነት ቀውስ እያስገባው ይገኛል። ይህ ጦርነት ከቀናት በፊት በዋሽንግተን ዲሲ ነጩ ቤተ መንግስት ላይ ከተሞከረው አደገኛ የመኪና ጥቃት፣ በቴክሳስ ከተፈጸመው የጅምላ ተኩስ እንዲሁም በኒውዮርክና በሌሎች የአሜሪካ ከተሞች ከተከሰቱ የሽብር ድርጊቶች ጋር በቀጥታ የተቆራኘ መሆኑ ሲረጋገጥ አሜሪካ በታሪኳ አይቶ የማታውቀው ባለሁለት ግንባር ጦርነት ውስጥ መግባቷ ይፋ ሆኗል። በአንድ በኩል በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ በኢራን መሬት ላይ ቦምብ እያዘነበ ያለው የአሜሪካ ጦር፣ በሌላ በኩል ደግሞ በገዛ መሬቱ በየከተማው መንገዶች ላይ የኢራን ስውር የሽብር ህዋሶች እየተዋጋ ይገኛል። የውጭው ጦርነትና የውስጡ ሽብርተኝነት ተዳምሮ የዓለምን የፖለቲካና የኢኮኖሚ ሚዛን ክፉኛ እያናጋ ነው። የጦርነቱ ግለት እየጨመረ በሄደ ቁጥር የአሜሪካ ወታደራዊ ኪሳራም ማሻቀብ ጀምሯል። የፔንታጎን ባለስልጣናት አርብ ዕለት ይፋ ባደረጉት አስደንጋጭ መረጃ መሰረት በምዕራብ ኢራቅ የአየር ክልል ላይ በተከሰተ አደጋ 4 የአሜሪካ ጦር አባላት ህይወታቸውን አጥተዋል። አደጋው የደረሰው ተዋጊ ጄቶችን አየር ላይ ሆነው ነዳጅ የሚሞሉ 2 ግዙፍ ወታደራዊ አውሮፕላኖች ተልዕኮ ላይ በነበሩበት ወቅት ሲሆን አንደኛው አውሮፕላን በሰላም ማረፍ ቢችልም ሁለተኛው ግን መከስከሱ ተረጋግጧል። የአሜሪካ ወታደራዊ እዝ የአደጋ በጠላት ኢላማ ተደርጎ ወይም በተተኮሰ ሚሳኤል የተፈጠረ ሳይሆን ድንገተኛ የቴክኒክ አደጋ መሆኑን ቢገልጽም በውስጡ የነበሩ 2 የተረፉ የበረራ አባላትን ለማግኘት ሰፊ ነፍስ አድን ፍለጋ በመካሄድ ላይ ይገኛል። የእነዚህ 4 ወታደሮች ሞት በአጠቃላይ በኦፕሬሽን ኤፒክ ፊውሪ ዘመቻ አሜሪካ ያጣቻቸውን ወታደሮች ቁጥር ወደ 11 ከፍ አድርጎታል። የቁጥር ጦርነቱ ምን ያህል ፈታኝና አደገኛ እየሆነ መምጣቱን ቁልጭ አድርጎ የሚያሳይ ነው። በዚህ ወታደራዊ ዘመቻ ውስጥ እጅግ ከፍተኛ ትኩረት የሳበውና የሀያላኑን ትክክለኛ ፍጥጫ ያሳየው በባህር ላይ የተካሄደው ጦርነት ነው። የኢራን እስላማዊ አብዮታዊ ዘብ አርብ ዕለት ባወጣው መግለጫ የአገሪቱ ጦር ባደረገው የተጠናከረ የሚሳኤልና የድሮን ጥቃት በአረቢያ ባህር ላይ የሰፈረውን ግዙፉን የአሜሪካን አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ክፉኛ መምታቱንና መርከቡም ከጥቅም ውጭ ሆኖ አካባቢውን ጥሎ በከፍተኛ ፍጥነት እንዲያፈገፍግ ማድረጉን አስታውቆ ነበር። የኢራን ብሔራዊ ቴሌቪዥንም ይህንኑ ዜና በማስተጋባት የአሜሪካ የባህር ኃይል ከቀጠናው እየሸሸ ነው የሚል ዘገባ አስተላልፏል። ይሁን እንጂ ዋሽንግተን ይህንን የኢራን የድል ዜና ሙሉ በሙሉ ውድቅ አድርጓለች። ስማቸው እንዳይጠቀስ የፈለጉ 2 ከፍተኛ የአሜሪካ ባለስልጣናት ለሲቢኤስ ኒውስ እንደገለጹት የተፈጠረው እውነታ ከኢራን ትርክት ፍጹም የተለየ ነው። እንደ ባለስልጣናቱ ማብራሪያ አንዲት የኢራን ወታደራዊ ጀልባ ወደ ዩኤስኤስ አብርሃም ሊንከን እጅግ ተጠግታ በመምጣቷም የአሜሪካ የባህር ኃይል እርምጃ ለመውሰድ ተገዷል። መጀመሪያ ላይ በአጃቢነት ከተሰማሩት የአሜሪካ አጥፊ መርከቦች መካከል አንዱ በሆነው መርከብ ላይ ተገጠመው ባለ 5 ኢንች ማርክ 45 የተሰኘ መድፍ ወደ ኢራኗ ጀልባ ተኩስ ቢከፍትም ኢላማውን ሳይመታ በተደጋጋሚ ስቷል። ይህን ተከትሎ ከአውሮፕላን ተሸካሚ መርከብ ላይ የተነሳና አውዳሚ የሆኑ የሄልፋየር ሚሳኤሎችን የታጠቀ ሄሊኮፕተር 2 ሚሳኤሎችን በማስወንጨፍ የኢራኗን ጀልባ ሙሉ በሙሉ አጋይቷታል። የአሜሪካ ማዕከላዊ እዝ ይህንን የባህር ላይ በላይነት ለማረጋገጥ ሲል የዩኤስኤስ አብርሃም ሊንከን መርከብ በሙሉ አቅሙ ስራ ላይ መሆኑን የሚያሳዩ ምስሎችን አውጥቷል። ይህ በኒኩለር ኃይል የሚንቀሳቀሰውና ሲቪኤን 72 የሚል መለያ የተሰጠው ግዙፍ የኒሚትስ ክላስ አውሮፕላን ተሸካሚ መርከብ የዩኤስኤስ ስፕሮዋንስ እና ዩኤስኤስ ማይክል መርፊ ከተባሉ አጥፊ መርከቦች ጋር በመሆን ከጥር ወር መጨረሻ ጀምሮ በቀጠናው የሰፈረ ሲሆን አሁንም የኦፕሬሽን ኤፒክ ፊውሪ የጀርባ አጥንት ሆኖ ቀጥሏል። የፔንታጎን ባለስልጣናት የኢራን ሚሳኤሎች ወደ ሊንከን መርከብ አቅራቢያ እንኳን አለመድረሳቸውን በመግለጽ የኢራንን ፕሮፓጋንዳ ዘመቻ አጣጥሎታል። የጦርነቱ አውዳሚነት በመሳሪያዎች ግጭት ብቻ የተወሰነም አይደለም። የኢራንን የፖለቲካና ወታደራዊ አመራር ከስር መሰረቱ መንቀል የዘመቻው ዋና አካል መሆኑ በግልጽ እየታየ ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴት አርብ ዕለት በይፋ እንዳረጋገጡት ከቀናት በፊት አዲሱ የሀገሪቱ የበላይ መንፈሳዊ መሪ ሆነው የተሸሙት ሙጅታባ ኻሜኒ ጦርነቱ በተጀመረበት የመጀመሪያ ቀን አሜሪካና እስራኤል በጋራ በፈጸሙት የአየር ጥቃት ክፉኛ መቁሰላቸውንና ፊታቸውም በአደጋው ምክንያት አሰቃቂ ጉዳት እንደደረሰበት አጋልጧል። የመረጃ ኢራን አዲሷ መሪዋን ለምን በአደባባይ እንደማታሳያቸው ለተነሳው ጥያቄ ትልቅ ምላሽ የሰጠም ሆኗል። የኢራን ብሔራዊ ቴሌቪዥን ሐሙስ ዕለት ከሙጅታባ ኻሜኒ የተላለፈን ያለው የድምጽ መልእክት ቢያስተላልፍም መሪው ከተሾሙበት ጊዜ ጀምሮ በአካል አለመታየታቸው በስርዓቱ ውስጥ ከፍተኛ የሆነ የአመራር ክፍተት መኖሩን ያረጋግጣል። ይህንን የኢራን የውስጥ ቀውስ ይበልጥ ለማባባስ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በከፍተኛ የስነ ልቦና ጦርነት ላይ ተጠምደዋል።
ተጠምደዋል። ኔታንያሁ በሰጡት መግለጫ እስራኤል በፈጸመቻቸው ነጥብ ነካሽ ጥቃቶች የኢራን ግንባር ቀደም የኒውክሌር ሳይንቲስቶች መገደላቸውን በይፋ አረጋግጠዋል። ይህ እርምጃ የኢራንን የኒውክሌር ህልም ለበርካታ አስርት ዓመታት ወደ ኋላ የሚመልስ ታላቅ ወታደራዊ ስኬት ተደርጎም ተወስዷል። ኔታንያሁ አዲሱን መሪ ሙጅታባ ኻሜኒን የአብዮታዊ ዘቡ ተላላኪ አሻንጉሊት ሲሉ በንቀት የጠሯቸው ሲሆን በአደባባይ መውጣት የማይችሉ ደካማ መሪ መሆናቸውን በመግለጽ የኢራንን ህዝብ ለአመፅ ቀስቅሰዋል። ኔታንያሁ ለኢራን ህዝብ ባስተላለፉት ቀጥተኛ መልእክትም ለኢራን አዲስ የነጻነት ጎዳና የሚከፈትበት ጊዜ ተቃርቧል፣ ይህንን ታሪካዊ አጋጣሚ ተጠቀሙበት በማለት ከውስጥ የሚነሳ አብዮት እንዲፈጠር ጥሪያቸውን አስተላልፏል። የአሜሪካና የእስራኤል ጥምር ጦር በኢራን ወታደራዊና የኒውክሌር ተቋማት ላይ የሚያደርሰው ጥቃት እንደቀጠለ ቢሆንም የጦርነቱ ሰብአዊና ማህበራዊ ቀውስ ግን እጅግ ዘግናኝ ደረጃ ላይ ደርሷል። የኢራን የሰብአዊ መብት ድርጅቶች እንዳስታወቁት እስካሁን በዘነበው ከባድ የአየር ድብደባ ከ1300 በላይ ንጹሐን ዜጎች ሕይወታቸውን አጥተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በበኩሉ ጥቃቱ ከጀመረበት የካቲት 28 አንስቶ በኢራን ውስጥ ብቻ 3.2 ሚሊዮን ሰዎች ከቀያቸው መፈናቀላቸውን አረጋግጧል። ይህ ታይቶ የማይታወቅ የሰብአዊ ቀውስ የቀጠናውን መረጋጋት ሙሉ በሙሉ ያናጋ ሲሆን የጦርነቱ እሳት ወደ ጎረቤት ሀገራትም ተዛምቷል። በሊባኖስ በኩል ያለው ሁኔታም ከዚህ የተለየ አይደለም። የእስራኤል መከላከያ ሚኒስተር እስራኤል ካትስ ጦሩ በሄዝቦላህ ላይ የሚያደርገውን ዘመቻ እንዲያሰፋና እንዲያጠናክር ትዕዛዝ መስጠታቸውን ተከትሎ የእስራኤል የጦር አውሮፕላኖች በቤሩት የከተማ ዳርቻዎች ላይ አዳዲስና እጅግ ከባድ ጥቃቶችን ፈጽመዋል። በዚህ እየሰፋ በመጣው ጦርነት ምክንያት በሊባኖስ ከ600 በላይ ሰዎች ሲገደሉ 100 ሺዎች ደግሞ መኖሪያ ቤታቸውን ጥለው ለመሰደድ ተገደዋል። የሄዝቦላ ይዞታዎች እየወደሙ ቢሆንም ቡድኑ ወደ እስራኤል የሚያስወነጭፈው የሮኬት ጥቃት አሁንም አልቆመም። ኢራን በመሬትና በአየር ላይ እየደረሰባት ያለውን ከባድ ወታደራዊ ኪሳራ ለመቀበል የመዘዘችው የመጨረሻው ካርድ የዓለምን ኢኮኖሚ ማሽመድመድ ሆኗል። የኢራን እስላማዊ አብዮታዊ ዘብ የነዳጅና ጋዝ መሰረተ ልማቶቻችን ከተነኩ የመላው ቀጠናውን የነዳጅ ማውጫዎች በሳት እናጋያለን ሲል ማስጠንቀቂያ ሰጥቷል። ከዚህም አልፎ በአዲሱ መሪ በሙጅታባ ኻሜኒ ስም የተላለፈው ትዕዛዝ በዓለም የነዳጅ ንግድ ውስጥ የደም ስር የሆነውን የሆርሙዝ የባህር ወሽመጥ እንደ ማዕቀብና የጫና ማሳደሪያ መሳሪያ በመጠቀም ሙሉ በሙሉ ለመዝጋት መታቀዱን ይፋ አድርጓል። ይህ የኢራን ዛቻ በወሬ ብቻ የተወሰነም አይደለም። በባህረ ሰላጤው ቢያንስ 3 ተጨማሪ የጭነት መርከቦች ላይ ጥቃት የደረሰ ሲሆን የኢራን ብሔራዊ ሚዲያ ከነዚህ ጥቃቶች ቢያንስ በአንዱ ጀርባ የኢራን የባህር ኃይል መኖሩን አምኗል። የሆርሙዝ ባህር ወሽመጥ መዘጋት ስጋትና በመርከቦች ላይ የተከፈተው ጥቃት የዓለምን የነዳጅ ገበያ በሳት እያጋየ ነው። አርብ ዕለት በኤሽያ ገበያ መክፈቻ ላይ የብሬንት ድፍድፍ ነዳጅ ዋጋ $100 በላይ ዘለለ ሲሆን በዓለም ዙሪያ ያሉ የአክሲዮን ገበያዎች በከፍተኛ ሁኔታ ማሽቆልቆል ጀምረዋል። የዚህ ቀውስ ቀጥተኛ ሰለባ የሆነችው አሜሪካ በሀገር ውስጥ የነዳጅ ዋጋ ንረት ህዝባዊ ቁጣን እያስተናገደች ነው። እንደ ጋዝ በዲ መረጃ አርብ ጠዋት ላይ የአሜሪካ ብሔራዊ አማካይ የነዳጅ ዋጋ ለአንድ ጋሎን $3.44 የደረሰ ሲሆን የአሃዝ ካለፈው ወር ጋር ሲነጻጸር የ24 በመቶ ጭማሪ አሳይቷል። በምዕራባዊው የአሜሪካ ግዛቶች ደግሞ ዋጋው $4 በላይ በመተመኑ የህዝብ ትራንስፖርትና የሸቀጦች ዋጋ ላይ ከፍተኛ ጫና ፈጥሯል። የነዳጅ ዋጋው ሰማይ መንካቱና የኢኮኖሚ ቀውሱ መባባስ አሜሪካን ለገዛ ፖሊሲዎቿ ተቃራኒ የሆነ እጅግ አስገራሚ የፖለቲካ ውሳኔ እንድትወስን አስገድዷታል። የዩክሬንን ወረራ ተከትሎ በሩሲያ ላይ ጣለችው ከባድ የኢኮኖሚ ማዕቀብ አሜሪካ ለጊዜው ለማላለት ተገዳለች። የአሜሪካ የገንዘብ ሚኒስቴር ባወጣው አዲስ መመሪያ በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት የተከሰተውን የነዳጅ እጥረት ለማረጋጋት ሲባል በባህር ላይ ታግዶ የቆየው የሩሲያ ነዳጅ ለጊዜው እንዲሸጥ ፈቅዷል። ማርች 12 ላይ በወጣው የፈቃድ ሰነድ መሰረት ከማርች 12 በፊት በመርከብ ላይ የተጫኑ የሩሲያ ድፍድፍ ነዳጅና የነዳጅ ውጤቶች እስከ ኤፕሪል 11 ድረስ ለገበያ እንዲቀርቡና እንዲሸጡ ተፈቅዷል። የውሳኔ ከመተላለፉ ከአንድ ሳምንት በፊትም ዋሽንግተን በባህር ላይ ተንሳፎ የቆየውን የሩሲያ ነዳጅ ለህንድ እንዲሸጥ መፍቀዷ ይታወሳል። አሜሪካ ጠላቴ ለምትላት ሩሲያ ማዕቀብ በማላላት የሌላኛዋን ጠላቷን የኢራንን ጦርነት ተጽዕኖ ለማርገብ መሞከሯ የዓለም አቀፍ ፖለቲካን ውስብስብነት አጉልቶ ያሳያል። ነገር ግን አሜሪካ የቱንም ያህል በዲፕሎማሲና በኢኮኖሚ ገበያውን ለማረጋጋት ብትሞክርም የኢራን ስጋት በገዛ መሬቷ ላይ ያለው እውን መሆን መጀመሩ ትልቅ ፈተና ሆኖባታል። ቀደም ሲል የጠቀስናቸው በዋሽንግተን ነጩ ቤተ መንግስት የተሞከረው ጥቃት፣ በካናዳ የተፈጠረው ግርግር፣ በኒውዮርክና በቴክሳስ የደረሱት የደም መፋሰሶች፣ እነዚህ ሁሉ አሜሪካ በኦፕሬሽን ኤፒክ ፊውሪ ለምታደርሰው ጥቃት ኢራን የመለሰችው የውስጥ ለውስጥ ያጸፋ ምላሽ ነው። ኢራን በአሜሪካ ከተሞች ውስጥ የሚገኙ አክራሪ ደጋፊዎቿንና
የፖለቲካና የሽብር ህዋሶችን በማንቃት ጦርነቱን ከቴህራን ጎዳናዎች ወደ ዋሽንግተንና ኒውዮርክ አውራ ጎዳናዎች ለማሸጋገር እየሰራች ነው። ይህ የውስጥ ስብርተኝነት የአሜሪካን የደህንነት ኃይሎች ኤፍቢአይና ሆምላንድ ሴኩሪቲ አቅም ከመፈተኑም በላይ በህዝቡ ዘንድ ከፍተኛ የሆነ የስነ ልቦና ሽብርና የፍርሃት ድባብ እንዲነግስ አድርጓል። አሜሪካኖች ከእንቅልፋቸው ሲነቁ የነዳጅ ዋጋ መጨመሩን ብቻ ሳይሆን ወደ ስራ በሚሄዱበት መንገድ ላይ አሊያም በነጩ ቤተ መንግስት አቅራቢያ የሽብር ጥቃት ሊጠብቃቸው እንደሚችል እያሰቡ በፍርሃት መኖር ጀምረዋል። ይህ የኢራን ስትራቴጂ ማለትም አሜሪካን በመካከለኛው ምስራቅ በኩል የኢኮኖሚና የነዳጅ አቅርቦቷን በማስተጓጎል በአገር ውስጥ ደግሞ በሽብር ጥቃቶች ሰላሟን በማሳጣት የአሜሪካን አስተዳደር እጅግ አጣብቂኝ ውስጥ ከቶታል። ኦፕሬሽን ኤፒክ ፊውሪ ተራ ወታደራዊ ዘመቻ መሆኑ አክትሞ የዓለምን ስርዓት ዳግም ወደሚቀርጽበት ደረጃ ተሸጋግሯል። የሙሽታባ ሐሜኒ መቁሰልና የእስራኤል የተጠናከረ ጥቃት ኢራንን ቢያዳክማትም ቴህራን ግን የሆርሙዝ ባህረ ሰላጤንና በአሜሪካ ውስጥ ያሉ የሽብር ህዋሶቿን በመጠቀም የዓለምን ደህንነት በእጇ መዳፍ ላይ አድርገዋለች። የነዳጅ ዋጋ ንረት፣ በሚሊዮን የሚቆጠሩት ስደተኞችና በአሜሪካ ውስጥ ከተሞች የሚሰማው የሽብር ማስጠንቀቂያ ደወል ጦርነት ገና ብዙ ውድመቶችን እንደሚያስተናግድና መላው ዓለምም የዚህ እሳት ሰለባ ከመሆን እንደማያመልጥ በግልጽ እያሳየ ይገኛል። የአሜሪካና እስራኤል ጥምር ጦር በኢራንና በተኪ ታጣቂዎቿ ላይ እያካሄድ ያለው ኦፕሬሽን ኤፒክ ፊውሪ 14ኛ ቀኑን ሲያስቆጥር ጦርነቱ ከመካከለኛው ምስራቅ የአሸዋማ በረሃዎች ተሻግሮ የዓለምን የፖለቲካ የኢኮኖሚና የደህንነት ስርዓት ከመሰረቱ እያናጋው ይገኛል። የዚህ ጦርነት መዘዝ አሁን በአሜሪካ ከተሞች፣ በአውሮፓ የነዳጅ ገበያዎችና በኤስያ የንግድ መስመሮች ላይ በግልጽ እየታየ ነው። በተለይም ጦርነቱ ወደ አሜሪካ መሬት መዛመቱ የዜጎችን የዕለት ተዕለት ኑሮ በፍርሃት እንዲዋጥ አድርጎታል። ቀደም ሲል እንዳነሳነው በነጩ ቤተ መንግስት የተሞከረው የመኪና አደጋ፣ በኒውዮርክና በቴክሳስ የተከሰቱት የጥቃት ሙከራዎች ተራ የወንጀል ድርጊቶች ሳይሆኑ ኢራን በአሜሪካ ውስጥ የዘረጋቸው የሽብር መረብ መነቃቃት ማሳያዎች ናቸው። የፌዴራል ምርመራ ቢሮ ኤፍቢአይ እና የሀገር ውስጥ ደህንነት ዲፓርትመንት ዲኤችኤስ በመላው ሀገሪቱ ከፍተኛ የጥንቃቄ ደውል አውጀዋል። የህዝብ መሰብሰቢያ ስፍራዎች፣ የትራንስፖርት ማዕከላትና ወሳኝ የመሰረተ ልማት አውታሮች በከፍተኛ ጥበቃ ስር ውለዋል። የኢራን ስትራቴጂም ግልጽ ነው። አሜሪካን በመካከለኛው ምስራቅ በምታደርገው ጦርነት ብቻ ሳይሆን በገዛ መሬቷ ላይ ሰላም በመንሳት የፖለቲካና የማህበራዊ ትርምስ መፍጠር ነው። ይህ አሲሜትሪክ ዋርፌር ወይም ያልተመጣጠነ ጦርነት አሜሪካን ከፍተኛ ወጪ እያስወጣት ከመሆኑም በላይ የዜጎችን ስነ ልቦና በእጅጉ እየጎዳው ነው። በየቀኑ የሚሰሙት የሽብር ማስጠንቀቂያዎች፣ የነዳጅ ዋጋ ንረትና የኢኮኖሚ አለመረጋጋት ህዝቡ በመንግስት ላይ ያለውን እምነት እንዲሸረሸር እያደረገ ይገኛል። በሌላ በኩል ኢራን የዓለምን የኢኮኖሚ ለማሽመድመድ የተጠቀመችው ትልቁ መሳሪያ የሆርሙዝ ወሽመጥ ነው። የጠባብ የውሃ መስመር በዓለም ላይ ከሚመረተው ነዳጅ 20 በመቶ የሚሆነው የሚያልፍበት የደም ስር ነው። ኢራን ይህንን መስመር በፈንጅና በድሮን ጥቃቶች ማስተጓጎል መጀመሯ የዓለምን የነዳጅ ገበያ በሳት አያይዞታል። የነዳጅ ዋጋ መጨመር የትራንስፖርት የምግብና የሸቀጣሸቀጥ ዋጋዎች በማናር የዓለም አቀፍ የዋጋ ግሽበትን አባብሶታል። አሜሪካ ይህንን የኢኮኖሚ ቀውስ ለማርገብ ስትል ቀደም ሲል በሩሲያ ላይ ጣለችው ማዕቀብ ለጊዜው ለማላላት ተገዳለች። የውሳኔ የዓለም አቀፍ ፖለቲካን አስገራሚ ገጽታ የሚያሳይ ነው። አሜሪካ አንዱን ጠላቷን ለመዋጋት ስትል ለሌላኛው ጠላቷ የኢኮኖሚ እፎይታ መስጠቷ ጦርነቱ ምን ያህል ውስብስብና መላምትን የሚጻረር መሆኑን ያሳያል። የእርምጃ ጊዜያዊ መፍትሄ ቢሆንም በረጅም ጊዜ ግን የሩሲያን ኢኮኖሚ አቅም በማጠናከር በዩክሬን ጦርነት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። የአሜሪካ የፖለቲካ መሪዎችም በዚህ ጦርነት ውስጥ የገጠማቸው ፈተና ቀላል አይደለም። ፕሬዚዳንት ዶናልድ ትራምፕ ምንም አልሰጋም በማለት የህዝቡን ስነ ልቦና ለማረጋጋት ቢሞክርም በመሬት ላይ ያለው እውነታ ግን ከዚህ ራቅ ነው። የፖለቲካ ተቃዋሚዎቻቸውና የደህንነት ባለሙያዎች አስተዳደሩ የኢራን የሽብር ስጋት አቅልሎ አይቶታል በማለት እየወቀሱ ይገኛሉ። በተለይም የነጩ ቤተ መንግስት አጥር መገፋት የጸጥታ ኃይሎች ዝግጁነት ላይ ጥያቄ እንዲነሳ አድርጓል። አስተዳደሩ በአንድ በኩል ከውጭ የሚመጣውን ወታደራዊ ስጋት፣ በሌላ በኩል ደግሞ ከውስጥ የሚነሳውን የሽብርና የፖለቲካ ተቃውሞ ማስተናገድ ግድ ሆኖበታል። የዚህ ጦርነት ሰብአዊ ቀውስ ደግሞ ሌላኛው አሳዛኝ ገጽታ ነው። የኢራን ሰብአዊ መብት ተሟጋቾችና የተባበሩት መንግስታት ድርጅት መረጃዎች እንደሚያሳዩት ሚሊዮኖች ከቀያቸው ተፈናቅለዋል። በሺዎች የሚቆጠሩ ንጹሃን ዜጎች ሕይወታቸውን አጥተዋል። የመሰረተ ልማት አውታሮች ወድመዋል። እንዲሁም የሕክምናና የምግብ አቅርቦት ክፉኛ ተስተጓጉሏል። ይህ ሰብአዊ አደጋ የዓለም ማህበረሰብን ትኩረት የሚሻ ቢሆንም የሀያላን ሀገራት የፖለቲካ ሽኩቻ ይህንን የዜጎች ስቃይ አዳፍኖት ይገኛል። ኦፕሬሽን ኤፒክ ፊውሪ ወዴት እያመራን የሚለው ጥያቄ የብዙዎችን አእምሮ ውስጥ የሚመላለስ
የሚመለስ ነው። ጦርነቱ በአጭር ጊዜ ውስጥ የሚያበቃም አይመስልም። ኢራን የውስጥ አመራር ክፍተት ቢገጥማትም አሁንም የኒኩለር ፕሮግራሟን ለመቀጠልና ተኪ ታጣቂዎቿን ተጠቅማ አሜሪካና እስራኤልን ለማዳከም ያላትን ቁርጠኝነት አላቆመችም። እስራኤልም ቢሆን የኢራንን የኒኩለር አቅም ሙሉ በሙሉ ሳታወድም ጦርነቱን የማቆም ፍላጎት የላትም። አሜሪካ ደግሞ የዓለም አቀፍ ፖሊሲነት ሚናዋና የኢኮኖሚ ጥቅሟን ለማስጠበቅ ስትል በዚህ ጦርነት ውስጥ መዘፈቋ የሚያቀር ሆኗል። ይህ ሁሉ የሚያሳየው የመካከለኛው ምስራቅ ቀውስ የዓለም አቀፍ ፖለቲካ፣ የኢኮኖሚና የደህንነት መስተጋብሮች መገለጫ መሆኑን ነው። የዚህ ጦርነት መቋጫ በዲፕሎማሲያዊ ድርድር ወይስ በሁለንተናዊ አውዳሚ ጦርነት አሊያም በውስጣዊ የፖለቲካ ለውጥ የሚወሰን ይሆናል የሚለው ጊዜ የሚመልሰው ይሆናል። ሆኖም ግን አንድ ነገር እርግጠኛ ነን። ይህ ጦርነት የዓለምን የታሪክ አቅጣጫ የሚቀይርና የሁላችንም ሕይወት የሚነካ ክስተት ነው።